ከአይናችሁን ከልጄ ላይ ታነሳላችሁ። ማን ሰው ስለራቀ ማን ነው እኔ ሰው የሚርቀኝ? አዎ እንደዛ ነው ሩታ። ሰላም ቤተሰብዬ፣ ደህና ናችሁ የኔ ውዶች? እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ሩታ በሰዎች ልብ ውስጥ ያላትን ፍቅር እያጣች ብዙዎች እንዲበሳጩባት እየሆነች ነው በአሁን ሰዓት ላይ የምትገኘው ማለት ነው። ስለሆነስ ነው የምላችሁ እኔ በሩታ ቦታ ሆኜ ብሆን ኖሮ ነው የምላችሁ አሁን የምታደርጋቸውን ድርጊቶች ሁሉ አላረጋቸውም። ምንድነው ይሄ ምንችክ ያለ ህይወት ማለት ነው? ምንድነው እንደዚህ ኘኙል ጊዜ ማለት ነው? አልገባኝም እንዴ። ልጄ ሊወሰድ ነው አልሽ፣ አብርሃምን ጠይቀሽ ኮፍጠን ኮስተር ባለ ሁኔታ ነገሮችን መፍታት ሲገባሽ ማንዛዛት። አሁንማ አንቺ እሱን ፈላጊ እንደሆንሽ ሁላ ነው በቃ እየታሰበብሽም ያለው ድርጊትሽም እንደዛ እያስመሰለ ነው እንዴኛ ተቃጥለን ሙስ እንደ ሩታ ባንቺ የተነሳ ማለት ነው። እነዛ እኮ ያሸነፉሽ ነው። አንድ ወቅት ላይ እኮ ባንቺ ላይ ቺት ያደረጉ ሁለት ወንድና ሴቶች ማለት ነው አሁን እያሸነፉሽ ነው በቃ በግልጽ። ሁሉ ጥፋት ወደ አንቺ ተገለበጠ በቃ። አሁን ሰው ሳይወድ በግዱ ከአብርሃም ጎን እየቆመ ነው፣ ከትዬ ሄርሜላ ጎንም ጭምር ማለት ነው። በዛ በኩል ሜሪ አብርሃምና ሄርሜላን ጠጣ ትዘፍናለች። መባል የማይገባው ነገሮች ዝም ብሏል አይደል እንዴ? በአሁኑ ሰዓት ላይ አብርሃምን ወደ ሩታ ለመመለስ ታስቢያለሽ እንዴ ሜሪ? እንደዚህ አይነት ጥያቄዎች ለማሐከል ላይ ስጠይቀው ስለሰማው ነውና እንዴ ይሄ ነገር እኮ ማለት ነው እጅ አለ። የምሬን እኮ ነው። ያው በግልጽ እየነገራችሁ እኮ ነው። ከዚህ በላይ ለምንድነው እንምትሄዱበት አልገባኝም። ሩታ ለምንድነው መቁረጥ ያቃተሽ? እልክ ምላጭ ያስውጣል የሚባለው ነገር ባንቺ ነው ያየሁት። እልክሽን አቁም ሩታ በቃ። ይሄ ሰው እንደዚህ አይነት ህይወት በህይወትሽ ውስጥ ፈጽሞ አልፎ አንቺ ቆፍጠን ብለሽ የራስሽን መንገድ ማስተካከል ሲገባሽ እሱ ባንቺ ላይ እንደዚህ መጥፎ መጥፎ ድርጊት አድርጎ ግን የበላይነት እየታየበት ነው አሁን ላይ። እያሸነፈሽ ነው ሩታ፣ ገፍቶሽም እያሸነፈሽ ነው። ይሄ ምንድነው? ይሄ ምን ማለት ነው? መሆን አለበት እንደዚህ? ለምንድነው አንቺ የራስሽን ህይወት ስታርት አድርገሽ በአዲስ መንፈስና በአዲስ ሞራል ማጀመሪው? እስቲ ወንድ የሆነ ልጄን እንካ ብለሽ ቆፍጠን ብለሽ መኖር ሲገባሽ እየጠራሽ ከነሱ ጋር መጋተት ምንድነው ፋይዳው? እነ ፈረንጁ ከሩታ ጎን እንቆማለን የምትሉበት መንገድ ያው ከወደሏ ከግፏ ከደረሰባት ነገር አንፃር እሺ ብለን ያስኪዳል ብለን ብንቀበልም፣ ነገር ግን አሁን ላይ በዚህ ልክ እንዲመዛዛት ከአብርሃም ጋር ልክ መገባባት ምናምን የሰማችሁትን ነገር እርግጠኛ ሳትሆኑ ይዞ መጥቶ የሆነ ሰው ላይ መደፍደፍ ይሄ አሁን አይጠቅማችሁም። መቋሰል እናንተ እየተነካከሳችሁ ነው። ኤኒዌይስ እናንተ ስትገዳደሉ ማየት አለብን እንዲቀጥታኛ ማለት ነው። የቀራችሁ እኮ መገዳደል ነው። የምር ቤተሰብ ምን ቀራችሁ ከዚህ በላይ? በቃ ማንኛውም ሳይሆን አንዳንድ ወንዶች እንደሚያረጉት የብልግና ህይወትን አሳይቶሻል አብርሃም ባንቺ ህይወት ውስጥ አይደለ? ሴትም ደግሞ ባልን መታ ምን ያህል ቀምታ ከሚስቱ አለያይታ እዚህ ደረጃ እንደምትደርስ ደግሞ በሄርሜላ አይተናል አይደለ? አሁን ይሄ ህይወት እንደዚህ እየተንዛዛ ሲሄድ ሩታ ቀስ በቀስ ፊትሽ ላይ ማዲያት ይወጣል። የኔ እህት ልምከርሽ ማለት ነው። እኔ ልምከርሽ አሁን ሩታ መመከር ያለባት ሰዓት ላይ ነው ያለችው። ልጅሽ ማንም አይነካው። ያለሽው ህግና ህገ መንግስት ያለበት ሀገር ላይ ነው። ገባሽ አይደለ? ነገሩ ሁሉ በሚዲያ ላይ ያለ ቪዲዮ እስከሆነ ድረስ እንደዛ ያለ እንዳውራ እንጂ ህግ ያለበት ሀገር እስካለሽ ድረስ ልጅሽ ማንም አይወስድም። ሩታ እንደማትፈለጊ ያደረገ ያወራብሽ እኮ ነው የገዛ ባልሽ። አመልሽ መጥፎ ነው እስኪልሽ ደረጃ ምንድነው ያደነዘዘሽ? መናገር ያለብሽ ቦታ ላይ አትናገሪም። እሱ ግን እንደፈለገ ሲጨምቅሽ ማለት ነው አይደለ ምናምን በሚል የምታልፊው ሁላ እንዴ ነው እየተናደድኩ መጣው ቤተሰብ። እኔ ሩታ ካሄዱ አልተመቸኝም ሲሪየስ አሁን ላይ በቃ እንደኛ እኮ የሁሉ ምንለው ካንቺ ጎን እነሱን ባገኘናቸው ቁጥር ምንዘልፋቸው እኮ ስራቸው ያደረጉብሽ ነገር ስለሚያመን ነው አይደለ? ለምን ነው አንቺ ጠንካራ ሆነሽ ታዲያ ማትገኝልን? እንዴ ነው እየከፋ ይመጣ እየተናደድኩ መጣው እና አንቺን ሲገፉ የነበሩ ያንቺን ህይወት ያበላሹ ሰዎች አሸናፊ ሆነው ይገኙ በአሁን ሰዓት። ሜሪና ቆመዋት እንዴ ሲዘባነኑባት እንደነበር አይታችኋል። በእርግጥ ይሄ ሙያ አይደለም ያደረጉት ብልግና ስራ ነው። በከዚህ በፊት የሚያደረጉት ነውር ስራ ነው። እነሱ ደግሞ ነውር ስራ ይበልጥ ትከሻቸውን ከፍ አርጎ የሚያኮፍሳቸው እንጂ ልጆቹ እንደሌላው ሰው አይምሮ እንዳለው ሰው የሰሩት ስራ የሚያሳፍራቸው አይናፋር አይነት ህይወት ያላችሁ ሰዎች አይደሉም። አንዳንድ ሰዎች አይታችኋል የሆነ ጥፋት ሲያጠፉ ያፍራሉ እኮ ይሻማቀቃሉ አይደለ? ሄርሜላና አብርሃም እንደዛ አይደሉም። የሰሩት ነውር ስራ
ደረታቸውን የሚያስነፋቸው ጉደኛ ፍጥረቶች ናቸው። በቃ እነዚህ ምንድነው ያለው አማራጭ መሰላችሁ? እርግፍ አድርጎ ትተው መተው በቃ። እኔ ዛሬም ከሄርሜላ ጎን አልቆምም፣ ነገም ከሄርሜላ ጎን አልቆምም፣ መቼም አልቆምም፣ ከአብርሃምም ጎን አልቆምም። ለምን መሰላችሁ? ያቺ በሩታ ህይወት ውስጥ ያለፈችው ታሪክ ከኔ ሊና ውስጥ ተቀርጻ ተቀምጣለች። ግን ደግሞ አሁን ማን ነው እያጠፋ ያለው? ሩታ ነች እያጠፋች ያለችው። እንዴት በሉ? የምትሄድባቸው መንገዶች ጥሩ አይደሉም። በቃ አብርሃም ይበልጥ እንዲሰለቻት፣ ይበልጥ ጥላቻ ለሷ እንዲኖረው እያደረገ ነው። እየጠራሻ ዘፈን አያስፈልግም ከዚህ በኋላ ሩታ። ኧረ ተይ እባክሽ፣ ኦዲየንስ እንኳን አዳምጪ፣ የሆነ ለውጥ አድርጊ። በቃ የሆነ ለውጥ እንፈልጋለን ባንቺ በኩል። ዛቻ አሁን ወደ በቀል ጭራሽ የሆነ ነገር ቢፈጠር ልጄ ላይ አንድ ነገር ቢኖር ስቲል እስከ ነፍስ እስከ መጠፋፋት እንደሚያደርስ አይነት ነገር ነው የተናገርሽ ያለሽ። ይሄ ሁሉ ለምን አስፈለገ? ሁላችንም ሚዲያው ላይ እስከምናውቀው ድረስ ችግሩ ከባድ ችግር ያለው ባንቺና በአብርሃም መሀል ነው አይደለ? እና በዙሪያው ባሉት በቃ አሁን ግን የሩታን ልጅ ነጥቄ እሄዳለሁ የሚለው ማን ነው? አሁን አንቺስ የጠረጠርሽው ዋና ያላሰብነው ሰው ላስትይ ነበር። በእርግጠኝነት ከአብርሃም ቤተሰብ ነው በቃ ያሰብሽው ሰው፣ ሌላ ማንም ሊሆን አይችልም። እነሱ ደግሞ እንዲህ አይነቱን ድፍረት ከደፈሩት እውነት ያቀባብረናል። የምሬን ነው። አያረጉትም። እልቁኑ ሁሌ አንቺን ቴንሽን ማድረግ ያንቺን አይምሮ ተሰብስቦ የሆነ ፍሬያማ የሆነ ነገር ላይ አይምሮሽ እንዳያስብ በራስሽ ሙድ እንዳትጠመጂ ያረጉሽ ነው። ሩታ ንቂ፣ አብርሃምን ይውስቲ ከሀዘን ወደ ደስታ ተቀይሯል ላይፍ ሁላ። ከሄርሜላ ጋር እንዴት እንደሚሆን ይው። ምንድነው አንቺ ህይወት ውስጥ ይሄ ነገር እንደማይከሰት አምነሻል? ማንም አይፈልግሽም፣ አመልሽ ጥሩ አይደለም እስኪልሽ ደረጃ ድረስ ሩታ እንዲህ እስኪ ሰድባት እንኳን ሩታ በዝምታን ያለፈችው። ስለዚህ አምነሽበታል ማለት ነው። ሩታችን ነበረች እንደ ድሮ። እኔ ማቃት ሩታች አይደለችም። እኔ ማቃት ሩታ መለሰናይ ባሏን በፍቅር የምትንከባከብ ትዳሯን የምትወድ ለአብርሃም የሚገራርም ሰርፕራይዝ እያደረገች የምታስደስተው ሚስት ነው እኔ ማቅ የነበረው። አብርሃም እየሰጠሽ ያለው ስም ግን አዲስ ነው። ይሄን ስም አንቺ እንዲጸድቅልሽ ትፈልጊያለሽ? እንደዛ ስላለሽ እንዴት እንደተናደድኩ ማለት ነው። እንዴ ቤተሰብዬ ዛሬ ገና ለገና ውሽሚትን የምትሆንለት ተመችቶት ወደሷ ተገለበጠና እንደዚህ አይነት ንግግርም ሩታ መናገር የለበትም። አመልሽ ምናምን እንዴ አንተ ምንም ቢሆን የወለደች የልጅ እናት ነች እኮ። ምንም ቢሆን ልጅ አሳቅፋለች፣ ምንም ቢሆን ዘር አሳይታለች። እንኳን አይደለም የሰው ዘር ላንተ ማለት ነው። ይሄ መሬት ላይ የወደቀ የእህል ዘር እንኳን ላንተ ማየት የሚገባ ሰው አልነበርክም። እንደሰራሁ በደል ቤተሰብ ይቅርታ ለዚህ ንግግሬ እግዚአብሔርን ማለት ነው። አብርሃም በሩታ ላይ እንዳደረገው ነገር ቢኖር ለሱ ምንም አይገባም። ግን ምድር ደግሞ ምንድነች መሰላችሁ? ምድር ለጥሩ ሰዎች አትሆንም። ጥሩዎች ሁሌም ተገለው፣ ጥሩዎች ሁሌም ችግራቸው በስቶ፣ ጥሩዎች ሁሌም መከራ በስቶባቸው ነው ምድር ላይ የሚኖሩት። እንደ መጥፎ እንደ አብርሃም አይነቶቹና እንደ እትዬ ሄርሜላ አይነቶቹ ምድር በደንብ አርጋ ታመቻምችላቸዋለች። ተረዳችሁኝ? ይሄን የሆነው እንጂ ሩታ ያለ የባህሪ ችግር ኖሮባት አይደለም። ሰው አጠገብሽ የማይቀርብሽ ለዛ ነው የምትላት አብርሃም ማለት ነው። በዚህ ልክ እንዲህ የልጅን እናት መናገርክ ነውር ነው። አንተ ሁሌ ነውርክም በአደባባይ አንዳንዴ ሸፍን ማለት ነው። ምንም ቢሆን የልጅክ እናት ነች። ዛሬ ለገና ትላንት የመጣችው ውሽማ በለጠችብህና በዚህ ልክ ያንድ ወቅት ሚስትህን ወደ ፈቅደ ያገባትን ስኳርና ጣፋጭ ነው ብለ ትልቅ ሚዲያ ላይ ዘገብካትን ሴት ዛሬ ላይ እንደዚያ ታዋርዳትን በአደባባይ ማለት ነው። አመልሽ መጥፎ ማን ይፈልግሻል አይነት ንግግር አይባልም። ይሄ አይደለም። ሩታ ማንም ጋር አልተነካካችም እና ባንተ ችግር ነው ሁሉ የመጣባት ባንተና ባንተ አርፈ ስለማትቀመጥ የሚያስቀምጥ ችግር ስላለብህ የማያስቀምጥ ችግር ስላለብህ የሴት ችግር ስላለብህ ነው። ሌላ እኮ አይደለም። ይሄንን ትረሳዋለህ እንዴ ጋሽ አብርሃም? ምንም ዛሬ ልትኮፈስበት የምትችለው አንዳች ታሪክ አንተ አልሰራህም። አንድና አንድ እሱም ሴት ማጨራረስ፣ ሴት ላይ መንደባለል ነው ስራ። በቃ ከአንዷ ሴት ወደ አንዷ፣ ከአንዷ ወደ አንዷ። ይሄ ጀብዱ አይደለም። ጀብዱ ሆኖ ይሄንን እኔ አብርሃምን ልደግፍ አልችልም። ግን ደግሞ አሁን ባለው ታሪክ አንፃር ስናይ ሩታ ካሄድሽ ልክ አይደለም። ተሰተሪ፣ ተከበሪ። የተዋረድሽብን ነው። እኛ ኦዲየንሶችሽ ያንቺ መበደል የሚያንገበግበን ገና ያንቺ በደል የበደሉሽ ሰዎች የእጃቸውን አላገኙም። ፍርድም ለነዚህ ሰዎች ያስፈልጋል። ቢያንስ በሰሩት ነገር ተጎርተው በሰሩት ነገር የሰሩት ነገር ተሰምቷቸው የሰሩት ነገር ተሰምቷቸው ቢያንስ ማለት ነው በህይወታቸው ደርሶ መጸጸታቸውን ማየት እንፈልጋለን እንጂ ዛሬ ላይ አንቺ ወለታች ወርደሽ እሱን እየጠራችሁ እሱን ወደዛ ወደዚህ ሩታ እንደፈለግሽው አድርጎ ነው ያሰበው። ኧረ ተይ ሩታ በቃ ተይ በቃ ከዚህ ሰውዬ ህይወት ምን ቅር ብለሽ አንቺ ራስሽ ውጪ። ተይው
ምን ሊጠቅምሽ እኮ ነው? እኔ እኮ የአብርሃም ጥቅም ነው ያልገባኝ እግዚአብሔርን። ሄርሜላ ተመሳሳይ ባህሪ ስላላት ነው ከአብርሃም ጋር የተመቻመቸችው። ቤተሰብ ግን ሩታ ንጹህ ትዳር የምትፈልግ ሴት ነች አይደለ? ስለዚህ በዚህ ሰዓት ከአብርሃም ጋር መገኘት ነበረባት። አብርሃም እኮ ለሷ የሚመጥን ሰው አይደለም። እንዴት ነው የማትረጃው እንጂ ነው? ራስሽን ወደታች አርገሽ ዝቅ አርገሽ ታያለሽ ሩታ። ከሱ በጣም በብዙ ነገር እንደምትበልጭ እኮ ድሮ ነግረንሽ ነበረ። አሁን ግን ያን ደረጃሽን ኳሊቲሽን እያወረድሽ ነው። ኮስተር ቆፍጠን በይ ሩታ። ይሄው እሱ ምንም ለአንቺ ምንም ኢምንት ፍላጎት እንደሌለው እያሳየሽ ነው። ጭራሽ አሁን በቅርብ አዲስ ሰርፕራይዝ ታያላችሁ እያላት ነው ለሜሪ ማለት ነው። ከዚህ ምንም አይሆንም ከቃለበትና ከላግባሽ ውጪ በቃ ሄርሜላ ወይም ደግሞ አረገዘችልኝ ብለህ ልትመጣ ትችላለህ። አንተ ምን ዘርህን እንዳለ በየቦታው ልታበዛ ፈልገሃል እንዴ? ጡብ ማለት ነው እንደዛ። ከዚህ ውጪ አይሆንም። ገባችሁ ቤተሰብ? ስለዚህ ሩታ ይሄን ሰውዬ ተይው እግዚአብሔርን። እውነት አብርሃም ላንቺ ፍቅር ቢኖረው አክብሮት፣ ትህትና፣ ያሳለፍሽውን ፈተና ምን ያህል በአንቺ ምክንያት እሱ እዚህ ደረጃ መድረሱን አይምሮ ቢያሰላ ኖሮ ዛሬ ፈለገ ብትበድዩ ማለት ነው እንደዚህ ሜዳ ላይ ጥሎ አያላግጥብሽም ነበረ። እሱ እኮ የተዝናናብሽ ነው። እሱ እኮ ከሄርሜላ ጋር ላይፍ ጀምሯል። ምንድነው አንቺ የምትፈልጊው ከሱ? በቃ አሁን ያለው አማራጭ ምንድነው? ልጅሽን በስነ ስርዓት ይዘሽ አንቺ ከልጅሽ ጋር ፍቅር ሆነሽ ፍቅርን እያስተማርሽ ማሳደግ። ከዛ ፕሮግራም አውጥተሽ ሰውየው ሲመጣ አባልተብየው ሲመጣ እንዲያይ ማድረግ። በቃ አሁን ይሄ የምትሄዱበት መንገድ ልጅ ሊዘረፍ ልጅ ሊጠለፍ ምናምን በዛም በዚህም ደግሞ እርግጠኛ የሆነ መረጃም ላይሆን ይችላል። ይሄ እናንተ ኃይል ፓወር እየሰጣችሁ ከኋላ የምታጅቡም ተው። በቃ አይሆንም። አብርሃም ለባልነት አይሆንም ብለን እኛ ድሮ የደመደምነው ልጅ አሁን ከሱ ጋር ምን ሩታና እሱ ምንድናቸው? ከዚህ በኋላ ምንም ማለት ናቸው። በቃ እኮ አገባዋት ይሄው ቀለበቷን ማለት እኮ ነው የቀረው ሩታ እንዴ። ሄደሽ ወደ ኋላ እንደገና አንገቴ ቆረጥ ከአብርሃም ጋር ምንም አልፈልግም ስትይ ነበርሽ ልጅ ዛሬ እንደገና ወደ ነበረበት ለመመለስ ነው እየሞከርሽ ያለሽው። እኔ ስላልገባኝ ነው። ምን ይሰው ይሆን እኮ እኛም አብረንሽ እንታገላለን። ሜሪ በራሱ ምን እያረግሽ ነው? አብርሃም አሁን ለባል የሚሆን ሰው ሆኖ ነው መልሰሽ ለሩታ ልታስማሚ የምታስቢው? አይሆንም እኮ ስንቴ ነው ይቺ ልጅ የሚገላት በቁሟ እንዴ? በቃ ሁለቱ እነዛ እንደፈለጉ ይሁን። እኔ እነሱ ሲጀምር ቦታም ሰጥቻ ላይም ግን ሩታ የሆነ ለውጥ አሳየን በእናትሽ። እኛ ያዘንን ኦዲየንሶች አለን ስለ እውነት ብለን ሙጭጭ ያለን ማለት ነው። ማለት በመበደልሽ የሚያመን ያ በደልሽ ደግሞ ተክሳ ማየት እንፈልጋለን ብለን ያለን ስላለን እሱን እንኳን ቢያንስ አሳየን። በቃ እኛ መስራቱ ላይ የደበረን ነው ማለት ነው። ስለዚህ መተው ጥሩ ነገር ባለበት ቦታ አንቺቱ ያለሽ እሱ የሄደበት መንገድ ጥሩ እንዳልሆነ ሁላችንም እናውቃለን። ተይ እሱን ህይወት በቃ እንደፈለገ ይሁን። የሆነ ሰዓት ላይ ያቺ ሚሳዋን ታገኛለች፣ እሱም ሚሳቡን ያገኛል። ያንቺን ህይወት ግን እንዳትኖሪ እንዳያረጉሽ በወሬ በአንዳንድ ነገሮች አትመኝ። ሲጀመር ይሄ ሁሉ ከኋላሽ ያለ ሰው ከደስታ ውጪ ከማጋ የመጣ ነው። በአብርሃም ስር የነበሩ ልጆች ናቸው እኮ ባይዘው ማለት ነው። የትኛው ጓደኛ አለሽ አንቺ? እድሜ ለአብርሃም የሱን ህይወት ስታሰማምሪለት እስቲል የራስሽ የሆነ ጓደኛ እንኳን እንዳትይዥ አድርጎሻል። ሴት ጓደኛ ቢባል ወንድ ጓደኞች ቢባል ሩታ የላትም። ሁሉም የአብርሃም ጓደኞች ናቸው። አሁንም ከኋላ ያሉትን እሱ በጀርባሽ እየላከ ቢሆንስ በምን ታውቂያለሽ? ሁሉም ከአብርሃም ጎን ሲቆሙ የተሻለ አይደለ ሩታ? ስለዚህ አሁንም ቢሆን እኔ ፈረንጁ ለእውነት ቆሟል ወይ እውነት ከአብርሃምስ ጋር አይደለም የሚለው ራሱ እየፈራውልሽ ነው። እንዳም በጀርባሽ ጠላት ተሸክመሽ አትዙሪ። እርግፍ አርጊ። ከአብርሃም ጋር የነበሩትን ሰዎች ጠቅላላ አንቺ ህይወት ውስጥ እንዳይመጡ እርግፍ አርገሽ ታያቸውና በአዲስ ህይወት አዲስ ምዕራፍ ጀምሪ። አለቀ። ቤተሰብ ነደድኩላችሁ። እውነቴን ነው የምላችሁ። እኔ እኮ ምን እንደሚሻል እንዲመክረን ዘክረን ያልተቀየሩ ሰዎች እኛን እኮ በሽተኛ ረጉን። ቤተሰብዬ የምሬን ነው። ምን አሰባችሁ? ሩታን መምከር ነው ያለብን። አትስደቧት ቤተሰብ። ምንም ቢሆን የልጅና እናት ለዚሁ ሊያበቃት አብርሃም ነው። ሩታ እንዲህ አይነት ባህሪ ኖሯት አይደለም፣ ጨቅጫቃ መሆን አይደለም። ድሮ ፍቅር ሆና ታቋታላችሁ። ነን ለመናገር አንዳንዴም ፍርደ ገምድል አንሆን። የማናውቃት ሴት ናት አይደለ? በአብርሃምና በሩታ ህይወት የመጣችሁ። ስለዚህ ያቺን ሴት ወቅሳችሁ እንዲያውም ለምን በሰው ህይወት ትገያለሽ እያላችሁ እሷን እንዲሰማት ማድረግ ሲገባችሁ አብዛኞቹ እየደገፋችሁ ያላችሁት እዛ ቤት ነው። ለማንኛውም ግን ይሄ ቲፎዞ መሆን የሆነ ሰው ዋጋ ያስከፍላል። ድሮ የተከሰተውን አትርሱ። ፍቅር የተባለች ዩቲዩበር ታስታውሳላችሁ? የአብርሃም የመጀመሪያ ፍቅረኛ። ያኔ እንደዛ ስመጣ አብዛኞቻችሁ ተገልብጣችሁ ሩታን እየሰደባችሁ ፍቅርና አብርሃምን አንድ ለማድረግ በስማ
በስማ ኮሜንት ብቻ በቂ ነበር እነሱን ለማጋባት ማለት ነው። ድጋሚ ግን አያችሁ አይደለ ያ ሁሉ ነገር እርግፍ ብሎ ያችን ከህይወታቸው ወጣ። እነሱ አብረው ነበሩ። አሁን ሄርሜላ ስመጣ ነው ነገር የደፈረሰው እንጂ ማለት ነው። ስለዚህ ስትወግኑ ለምን በሉ እስቲ ሄርሜላን መደግፍበት ምክንያት ምንድነው በሉ። በቃ ምክንያት እኮ ለሁሉ ነገር አስፈላጊ ነው። በደፈናው ወይም ደግሞ በስሜታዊነት አትሁኑ። አብርሃም ምን ሰራ ጥሩ ነገር? እኔ በአብርሃም ህይወት ውስጥ ያየሁት ነገር ስላለ አሁንም ዛሬም ሩታን እንድትቃና የምፈልገው አብርሃም በጣም ጥሩ ያልሆኑ ብዙ ጎኖች ስላሉት ማንም ሴት የምትጠላውን ድርጊት ስላደረገ ነው እኔ ከሱ ጎን ማልቆምበት ምክንያት ይኖራችሁ። ሄርሜላ ዛሬ ገና ከአብርሃም ጋር አሸሼ ገዳሚ ስላለች ስላስካካች በየሆቴሉ በየምኑ እየሄደች ያልሆነ ነገር ስላይሳየቻችሁ ልክ ነሽ ማለት አይደለም። ተው ወገኖች ተው። ቤተሰብ በኮሜንት ሀሳባችሁን ማስቀመጥ ትችላላችሁ። ሸር ቆዩልኝ። ባይ ባይ።